በሰው ልጅ ታሪክ መጽሐፍ ውስጥ በደም ቀለም ሊጻፉ ከሚችሉ የታሪክ ምዕራፎች ሁሉ እጅግ አስፈሪውና አጠያያቂው ምዕራፍ ላይ ቆመን ይመስላል ይላሉ ተንታኞች። በፋርስ ባህረ ሰላጤ ሰማያዊ ውቅያኖስ ላይ የሚሳፈፉት ግዙፍ የአሜሪካ የጦር አርማዳዎች ተራ የባህር ላይ እንቅስቃሴዎች ሳይሆኑ የምድርን የኃይል ሚዛን የሚቀይሩ የጥፋት መልእክተኞች እየመሰሉ መጥተዋልም ይባላል። ዓለም በአተነፋፈስ ስጋት ውስጥ ሆና የምትከታተለው ይህ የታሪክ አዙሪት ከሺህ ዓመታት በፊት በትንቢት መጽሐፍ ውስጥ አርማጌዶን ተብሎ ከተገለጸው የመጨረሻ የዓለም ፍልሚያ ጋር እጅግ የሚመሳሰል አስፈሪ ገጽታን እየተላበሰ ይገኛልን? የዛሬው ዳሰሳችን ነው። ዛሬ በዋሽንግተንና በቴህራን መካከል ያለው ፍጥጫ ከፖለቲካዊ ሽኩቻ አልፎ ወደ ህልውና ትግል መቀየሩን መረጃዎች ይጠቁማሉ። የብረት ጋሻ የለበሱት እነዚህ ግዙፍ መርከቦች በሆርሙዝ ወሽመጥ አቅራቢያ ሲሰባሰቡ የታሪክ ምሁራንና የጂኦፖለቲካ ተንታኞች የሚጠይቁት ጥያቄ አንድ ነው። ይህ ጉዞ ወደ ሰላም ወይስ ወደ መጨረሻው ጥፋት? ቴክኖሎጂ የደረሰበት የጥበብ ጥፋትና የሰው ልጅ የስልጣኔ ክህሎት የሚፈተንበት ምናልባትም የምድር የመጨረሻው ትርኢት ሊሆን የሚችል ታላቅ ወታደራዊ ግስጋሴን በጥልቅ የዜና ትንታኔ ልንመረምረው ወደድን። ይህ በዘመናዊ ዓለም የሚከወን በሳይንስና በኃይል የታጀበ አርማጌዶን ነው። የእሳቱ ማዕበል ሳይነሳ፣ የመድፉ ድምፅ ሳይሰማ በዝምታ ውስጥ የሚብላለውን ታላቅ ስጋት እንደሚከተለው እንፈትሻለን። መናኸሪያ ትንታኔ ነው። አብራችሁን ቆዩ። በአሜሪካና በኢራን መካከል እየታየ ያለው ወታደራዊ ፍጥጫ የቀጠናውን ጂኦፖለቲካዊ ገጽታ ወደማይታወቅ አዘቅት እየገፋ ይገኛል ሲሉ ተንታኞች ይናገራሉ። ዋሽንግተን ግዙፍ የአርማዳ ስብስቦቿን የአውሮፕላን ተሸካሚ መርከቦችንና የስትራቴጂክ ቦምብ ጣይ አውሮፕላኖችን ወደ ፋርስ ባህረ ሰላጤ ስታንቀሳቀስ ድርጊቱ ተራ ወታደራዊ ኃይል ማሳያ ሳይሆን በሰው ልጅ ታሪክ ውስጥ የመጨረሻው ምዕራፍ ተብሎ ከሚታሰበውና በመጽሐፍ ቅዱሳዊ ትንቢቶች ውስጥ አርማጌዶን ተብሎ ከሚጠራው ታላቅ ፍልሚያ ጋር የሚመሳሰል አስፈሪ መልክ እየያዘ መጥቷል። ይህ በምድር ላይ ካሉ እጅግ ዘመናዊና ገዳይ የጦር መሳሪያዎች የታጀበው የአርማዳ ጉዞ በዲፕሎማሲው መድረክ ተስፋ የቆረጡ ኃይሎች ወደ መጨረሻው የኃይል አማራጭ እያመሩ መሆናቸውን የሚያመላክት ሲሆን በምዕራባውያንና በምስራቃውያን የኃይል ሚዛን መካከል የሚደረገው ይህ ፍጥጫ ዓለምን ወደ ከፍተኛ ስጋት ውስጥ ጥሏታል እየተባለ ነው። የአሜሪካ የባህር ኃይል ግዙፍ መርከቦች በሆርሙዝ ወሽመጥ አቅራቢያ ሲሰባሰቡ የሚፈጥሩት ድባብ በራሱ የታሪክ መጽሐፍን ገልጦ ወደ መጨረሻው የፍርድ ቀን የሚገፋ የሚመስል ሲሆን ይህም በቴክኖሎጂ ዘመን የሚከወን ዘመናዊ አርማጌዶን ተደርጎ ሊወሰድ ይችላል። በዚህ ቀውስ ውስጥ የሚታዩት ወታደራዊ እንቅስቃሴዎች ትርጉማቸው ከቀላል ፖለቲካዊ ጫና የላቀ ነው። ኢራን በበኩሏ የራሷን የባህር ኃይል ሚሳኤሎችና ድሮኖች በማዘጋጀት ይህንን የአርማዳ ጉዞ ለመመከት ስትዘጋጅ ግጭቱ በሁለት መንግስታት ብቻ የሚደረግ ሳይሆን ዓለም አቀፋዊ ይዘት ያለውና የብዙ ሀያላን ሀገራት ፍላጎት የሚነካ ሆኗል። የአሜሪካ ወታደራዊ ስብስብ እንደ ጥንቱ የአርማጌዶን ሰራዊት በታላቅ ግርማና አስፈሪነት ወደ ጦርነቱ አውድማ እየቀረበ ባለበት በዚህ ወቅት የዓለምን ገበያና የነዳጅ መስመሮች በከፍተኛ ጭንቀት ተውጠዋል። የአርማጌዶን ጦርነት በመልካምና በክፉ በብርሃንና በጨለማ ኃይሎች መካከል የሚደረግ የመጨረሻ ፍልሚያ ተደርጎ እንደሚወሰደው ሁሉ በሁለቱም ወገኖች የሚሰነዘሩት ንግግሮችም አንዱ ሌላውን እንደ ፍጹም ጠላት የመፈረጃ ባዜ የተጠናወታቸው ናቸው። ይህ አይነቱ የአስተሳሰብ ጽንፈኝነት ደግሞ ለሰላማዊ ውይይት የሚቀረውን ቀጭን በር በመዝጋት ዓለምን ወደ እሳት ባህር የመወርወር እድሉ ከፍተኛ ነው። የአሜሪካው የአርማዳ ጉዞ በባህር ላይ የሚፈጥረው ማዕበል በኢኮኖሚውም ሆነ በጸጥታው ረገድ የሚኖረው አንድምታ እጅግ ሰፊ ነው። መርከቦቹ የያዟቸው የኒውክሌር አቅም ያላቸው ሚሳኤሎችና የራዳር መከላከያ ስርዓቶች ግጭቱ ቢነሳ ሊያስከትለው የሚችለውን የውድመት መጠን ያሳያሉ ሲሉ ተንታኞች ይገልጻሉ። ይህ በሰው ልጅ ጥበብ የተፈጠረ የጥፋት መሳሪያ ክምችት በትክክልም በመጨረሻው ዘመን እንደሚከሰት የተነገረውን የዓለም መናወጥ ያስታውሳል። የኢራን ስትራቴጂያዊ ቦታና የአሜሪካ የማይበገር ኃይል ሲጋጩ የሚፈጠረው ፍንዳታ ቀጠናውን ብቻ ሳይሆን መላውን ዓለም ሊያዳርስ የሚችል ኃይል አለው ተብሎ እየተነገረ ይገኛል። ይህ ጉዞ ለሰላም ጥበቃ ሳይሆን ለፍጹም ድል የታለመ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢ ያደርገዋል ሲሉ ተንታኞች ይገልጻሉ። የሀያላኑ ፍላጎትና ግትርነት ሰብአዊነትን ወደ ጎን በመተው ወታደራዊ በላይነት ላይ ብቻ ያተኮረ መሆኑ የዘመናዊ ዓለም ትልቅ ስብራት ሆኖ ይታያል። ከመካከለኛው ምስራቅ በረሃዎች እስከ ፋርስ ባህረ ሰላጤ ጥልቀት ድረስ የሚሰማው የጦርነት ነጋሪት የሰውን ልጅ የስልጣኔ ጉዞ አደጋ ላይ የሚጥል የታሪክ አጋጣሚ ነው። እነዚህ የአርማዳ መርከቦች በውቅያኖስ ላይ የሚሰነጥቁት ማዕበል በዓለም አቀፍ ዲፕሎማሲ ላይ የሚፈጥሩትም ጠባሳ በቀላሉ የሚታከም አይደለም። በቴክኖሎጂ የበለጸጉት እነዚህ የሞት መኪናዎች በአንድ ቁልፍ መጫን ብቻ በሚሊዮኖች ሕይወት የሚያቅጠፍ አቅም አላቸው። ይህም በመጽሐፍ ቅዱስ እንደተገለጸው የአርማጌዶን ፍጻሜ የምድር መናወጥና የሰማያትን መመሰቃቀል የሚመስል ትዕይንት ሊፈጠር ይችላል። በዋሽንግተን የኃይል ማማዎች ውስጥ የሚቀነባበሩት የስትራቴጂክ እቅዶችና በቴህራን አደባባዮች የሚሰሙት የቁጣ ድምጾች ዓለምን ወደ መጨረሻው የታሪክ ፍጻሜ እያፋጠኗት ይገኛሉ። እያንዳንዱ የሚሳኤል ማስወንጨፊያና እያንዳንዱ የጦር መርከብ እንቅስቃሴ የሰው ልጅ ላለፉት 10 ዓመታት የገነባውን የሰላም መዋቅር ሊንድ የሚችል ኃይል አለው።
የሁለቱ ኃያላን ወታደራዊ ዝግጅት ሲፈተሽ ልዩነቱና ተመሳሳይነቱ የሚያስገርም ነው። አሜሪካ በአሁኑ ወቅት ከ1.3 ሚሊዮን በላይ ንቁ ወታደሮችና ከ800 ሺህ በላይ ተጠባባቂ ኃይልን ይዛለች። ይህ ሰራዊት በዓለም አቀፍ ደረጃ በየትኛውም ቦታና ሰዓት የመሰማራት ብቃት ያለው ሲሆን የቴክኖሎጂ የበላይነቱ ደግሞ የማይደፈር ያደርገዋል። በሌላ በኩል ኢራን ከ600 ሺህ በላይ ንቁ ወታደሮችና በሚሊዮን የሚቆጠሩ የባሲጅና ሌሎች ከፊል ወታደራዊ ኃይሎችን አሰልፋለች። የኢራን ሰራዊት ከብዛቱ በላይ በሃይማኖታዊ ጽናትና በገዛ መሬቱ ላይ ለሞት ባለው ዝግጁነት ይታወቃል ሲሉ የዘርፉ ተንታኞች ይገልጻሉ። ይህ በቴክኖሎጂ ልዕልናና በሰው ኃይል ብዛት መካከል የሚደረግ ፍጥጫ በትክክልም በመጽሐፍ ቅዱሳዊ ትንቢት የተነገረውን የታላላቅ ሰራዊቶች ስብስብ ያስታውሳል። የአሜሪካው አርማዳ ስብስብ በባህር ላይ የሚያሳየው ግዙፍ ግርማ የጥንት ነገስታት ለታላቁ ጦርነት ሲዘጋጁ ከነበራቸው ግርማ ሞገስ ጋር ይመሳሰላል። ዋሽንግተን 11 የኒውክሌር አውሮፕላን ተሸካሚ መርከቦችን የታጠቀች ሲሆን እያንዳንዳቸው እንደ ተንሳፋፊ የአየር ኃይል ጣቢያ ያገለግላሉ። በውስጣቸው እስከ 80 የሚደርሱ ዘመናዊ ተዋጊ አውሮፕላኖችን የያዙት እነዚህ መርከቦች በባህር ላይ ያለ ተቀናቃኝ የሚገዙ ናቸው። ነገር ግን ኢራን ይህንን ግዙፍ ኃይል የምትገጥምበት ስልት የተለየ ነው። ኢራን ግዙፍ መርከቦች የሏትም። ይልቁንም በሺዎች የሚቆጠሩ ፈጣን ጥቃት ሰንዛሪ ጀልባዎችና በመቶዎች የሚቆጠሩ የባህር ላይ ሚሳኤሎችን በማዘጋጀት የአሜሪካን አርማዳ በንብ መንጋ ስልት የመውረር አቅም አላት። ይህ በዳዊትና በጎልያድ መካከል ከነበረው ፍልሚያ ጋር የሚመሳሰል የወታደራዊ ስልት ልዩነት ጦርነቱ ቢነሳ የሚያስከትለው ውድመት የትየለሌ መሆኑን ያመለክታል። በአየር ኃይል ረገድ አሜሪካ የዓለም ቀዳሚ የሆነውን የአምስተኛው ትውልድ ተዋጊ አውሮፕላኖችን ማለትም ኤፍ22 እና ኤፍ35ን ታጥቃለች። እነዚህ አውሮፕላኖች በጠራት ራዳን ሳይታዩ ኢላማቸውን የመምታት ብቃት ያላቸው ሲሆኑ የአየር ላይ ፍጹም የበላይነትን የመያዝ አቅም አላቸው። ኢራን ግን የአየር ኃይሏ በአሮጌ አውሮፕላኖች የተገደበ ቢሆንም ይህንን ክፍተት በግዙፉ የሚሳኤል ኃይሏ ለመሙላት ትጥራለች። ከመካከለኛው ምስራቅ ታላቁ የሚሳኤል ክምችት ያላት ኢራን እስከ 2000 ኪሎ ሜትር ድረስ የሚዘገዘጉ ሻሃብና ሴጅል የተሰኙ ባላስቲክ ሚሳኤሎችን አዘጋጅታለች። እነዚህ ሚሳኤሎች በባህር ላይ የሚሳፍፉትን የአሜሪካን አርማዳዎች ብቻ ሳይሆን በቀጠና የሚገኙ የአሜሪካ ወታደራዊ ካምፖችን የመምታት ብቃት አላቸው። በተጨማሪም የኢራን ድሮኖች ወይም ሰው አልባ አውሮፕላኖች በቅርብ ጊዜ በተለያዩ ግጭቶች ላይ ያሳዩትን ብቃት ዓለምን ያስገረመ ክስተትን ፈጥሯል። ሻሄድ የተባሉ እነዚህ አጥፍቶ ጠፊ ድሮኖች በአነስተኛ ወጪ ከፍተኛ ውድመት ማድረስ የሚችሉ ሲሆኑ የአሜሪካን እጅግ ዘመናዊ የራዳር መከላከያ ስርዓቶችን የመፈታተን አቅም እንዳላቸውም ይታመናል ሲሉ ተንታኞች ይናገራሉ። ይህ በዲጂታል ቴክኖሎጂና በሮቦቲክስ የታጀበ ጦርነት የሰው ልጅ ወደ መጨረሻው የቴክኖሎጂ ጥፋት እየተቃረበ መሆኑን የሚያሳይ እንደሆነም ይገልጻሉ። በዋሽንግተን በቢሊዮን የሚቆጠሩ ዶላሮች ለጦር መሳሪያዎች ሲፈሱ፣ በቴህራን ደግሞ ውስን በሆነ ሀብት ግን ደግሞ አጥፊ በሆኑ ስልቶች የጥፋት ድግሱ እየተዘጋጀ ነው። ይህ የኃይል ሚዛን ፍጥጫ ዓለምን ወደ ከፍተኛ የኢኮኖሚና የጸጥታ ቀውስ ውስጥ እንደሚከታት ይታመናልም ከቷታልም። የዲፕሎማሲው መድረክ የአያላን ሀገራት መጫወቻ በሆነበት በዚህ ዘመን የሰላም ድምጽ በጦር መሳሪያዎች ጩኸት እየተዋጠ ነው። የአሜሪካው የአርማዳ ጉዞ ለፍትህ ሳይሆን ለጥቅም፣ ለሰላም ሳይሆን ለበላይነት የሚደረግ ግስጋሴ ተደርጎ በብዙዎች ዘንድ ይታያል። የኢራን ምላሽ ደግሞ ለህልውና የሚደረግ ትግል ተደርጎ ቢቆጠርም ውጤቱ ግን የሁለቱ ኃይሎች መጋጨት የሚያስከትለው ዓለም አቀፋዊ ሰቆቃ ነው። ይህ የታሪክ አዙሪት የሰው ልጅ ካለፈው ስህተቱ አለመማሩና አሁንም ወደ ታላቅ ጥፋት እየገሰገሰ መሆኑን ያሳያል ሲሉ ተንታኞች ያስረዳሉ። የአርማጌዶን ጦርነት የሚካሄድበት ቦታ ተብሎ በሚታሰበው መልክዓ ምድር ዙሪያ የሚነሳው ይህ ግጭት የአጋጣሚ ነገር ሳይሆን የሰው ልጅ የጥፋት ዝንባሌ ውጤት ነው። እያንዳንዱ የአውሮፕላን ተሸካሚ መርከብ ወደ ቀጠናው ሲቃረብ በዓለም ዙሪያ ያሉ ህዝቦች ልብ በጭንቀት ይሞላል። በተለይም የኢራን ዜጎች የመርከቧ አመጣጥ ለሰብአዊ እርዳታ ወይንስ ለጦርነት የሚለው ትልቅ ጥያቄ እንደሆነባቸው ዘገቦች ያመለክታሉ። የታሪክ ምሁራንና የፖለቲካ ተንታኞች እንደሚሉት ከሆነ የዘመናችን አርማጌዶን በዲጂታል ቴክኖሎጂና በኒውክሌር ኃይል የታጀበ ነው። የአሜሪካው አርማዳ የሚያሳየው ወታደራዊ ልዕልና በኢራን ወታደራዊ ዝግጅት ሲገጥም የሚፈጠረው ፍንዳታ የሰው ልጅ ስልጣኔን ወደ አመድነት የመለወጥ አቅም አለው። ይህ በሁለቱ ኃይሎች መካከል የሚደረግ ጥፋት ሩጫ የምድርን ሀብትና ንብረት ወደ ጦርነት መሳሪያነት እየለወጠ ይገኛል። የሰው ልጅ በረሃብና በበሽታ በሚሰቃይበት በዚህ ዘመን በቢሊዮን የሚቆጠሩ ዶላሮች ለጥፋት መሳሪያዎች መዋላቸው የስነ ምግባር ውድቀታችንን የሚያሳይ እንደሆነም ይገለጻል። የአርማጌዶን ጦርነት በመጨረሻው ሰዓት የሚከሰት የመለኮታዊ ፍርድ ምልክት እንደሆነ ሁሉ አሁን እየተያየ ያለው የኃይል ፍጥጫም የሰው ልጅ በራሱ ላይ የሚፈርደው የፍርድ ቀን እየቀረበ መሆኑን ያበስራል። ይህ የዜና ትንታኔ የሚያሳየው ዓለም በሁለት የጥፋት ኃይሎች መካከል ተወጥራ መያዟን ነው። የአሜሪካው የአርማዳ ጉዞ የኃይል ምልክት ቢሆንም በውስጡ ግን የታላቅ ውድቀትን ዘር ይዟል። ኢራንም በተመሳሳይ በብሔራዊ ኩራት ስም የምትወስደውን እርምጃ የቀጠናውን ሕዝብ ወደ መከራ የሚገፋ ነው። የአርማጌዶን ትርጓሜ ምድራዊም ሆነ መንፈሳዊ፣ ፍጻሜው ግን አንድ ነው። እርሱም ታላቅ ውድመት። በፋርስ ባህረ ሰላጤ ላይ የሚታየው ይህ የአርማዳ ስብስብ በሰው ልጅ ታሪክ ውስጥ ትልቅ ጥቁር ነጥብ ጥሎ የሚያልፍ ነው። የጦር መርከቦቹ ጥላ በውቅያኖሶቹ ላይ ሲያርፍ ያ ጥላ የወደፊቱን ትውልድ ተስፋ የሚያጨልም ይመስላል። የዓለም መሪዎች ከዚህ የጥፋት መንገድ ተመልሰው ሰላምንና ውይይትን ምርጫቸው ካላደረጉ የታሪኩ ፍጻሜ የከፋ ሊሆን ይችላል። በመጨረሻም ይህ የአርማዳ እንቅስቃሴ የሚያሳየን እውነታ ቢኖር ዓለም አሁንም በኃይል ሚዛንና በጦርነት አባዜ ውስጥ መሆኗን ነው። የአርማጌዶን ትርጓሜ እንደየእምነቱና እንደየአመለካከቱ ቢለያይም አሁን ባለው ተጨባጭ ሁኔታ
ግን ይህ ወታደራዊ ፍጥጫ የሰው ልጅ ሊያመጣ የሚችለውን ታላቅ ጥፋት ቁልጭ አድርጎ የሚያሳይ ነው። የአሜሪካ መርከቦች በኢራን ዳርቻ ሲያንዣብቡ የዓለም ህዝቦች የትንፋሽ ማቆያ አጥተው የሚጠባበቁት የሰላምን ዜና ቢሆንም የሚሰማው ግን የጦር መሳሪያዎች ድምጽና የዛቻ ቃላት ብቻ እንደሆነ በስፋት የተገለጸ ይገኛል። ይህ ሁኔታ ካልተቀየረና የዲፕሎማሲው መንገድ ካልተመረጠ የታሪኩ ፍጻሜ በትክክልም እንደ አርማጌዶን አስፈሪና አውዳሚ መሆኑ አይቀሬ ነው። የሰው ልጅ የስልጣኔ ደረጃውና የቴክኖሎጂ እድገቱ የጥፋት መሳሪያዎችን ከማዘመን ባለፈ ሰላምን የማስፈን አቅሙ መፈተሽ ያለበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ ዓለምን ወደማይቀየሩ ፍጻሜ ወይም ወደ ታላቁ ንቃት እየገፋ ነው። ምርጫው ግን አሁንም በኃያላኑ እጅ ነው። ወይ አርማጌዶን ወይም ደግሞ ዘላቂ ሰላም። ዛሬ በፋርስ ባህረ ሰላጤ ላይ ያዣንበበ ያለው ግዙፉ የአሜሪካ አርማዳና የኢራን ወታደራዊ ምላሽ ተራ የመሳሪያ ፉክክር ሳይሆን የሰው ልጅን ህልውና የሚፈታተን የታሪክ መስቀለኛ መንገድ ነው። ይህ በዘመናዊ መሳሪያዎች የታጀበ የአርማጌዶን ጥላ ኃያላን ሀገራት ከጥፋት መንገድ እንዲመለሱና ሰላምን እንዲመርጡ የሚጣራ የህሊና ደውል ነው። የጦር መርከቦቹ በውቅያኖስ ላይ የሚተውት ነጭ አረፋ በጊዜ ሂደት ሊጠፋ ቢችልም ዛሬ የሚወሰኑት የተሳሳቱ ውሳኔዎች ግን በትውልድ ላይ የሚተውት ጠባሳ የማይሻር ይሆናል። ዓለም በጭንቀትና በተስፋ መካከል ሆና በባህረ ሰላጤው ዳርቻ የሚቀጣጠለውን ፍም ትመለከታለች። መጨረሻው የታሪክ ፍጻሜ ወይስ አዲስ የሰላም ምዕራፍ? ለጊዜው መልሱ በኃያላኑ ጫፎችና በዲፕሎማሲው ጠረጴዛ ላይ ተንጠልጥሎ ይገኛል።